እባክሽ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ከጀርባዬ ምንም አይነት ነገር ለማድረግ እንዳትሞክሪ። እንዴ ምን ማለት ነው? ትጠራጥረኛለህ ማለት ነው? አይደለም፣ ግን ትናንሽ ነገሮች ናቸው ክፍተት የሚፈጥሩት። እኔ ደግሞ እንደዛ እንዲፈጠር አልፈልግም። የምታደርጊውን እያንዳንዱን ነገር ማወቅ አለብኝ። እሺ በቃ ይቅርታ። እሺ። እና አሁንም የት እንደነበርሽ አትነግሪኝም? የትም አልነበርኩም። እናኔ ምን ተፈጥሮ ነው? ኤሊ ጉድህን እንደው ምን አይነት ልጅ እንደሆነች የለበሰችው የምታደርገው ነገር አምሽታ መምጣቷ። አረ እንደው እኔ በእሷ ጨጓራ የተላጠ በሰው ልጅ ስፈርድ እንደው እሷ እንዴት አደረገኛለች ብዬ እንደው በህልሜም በእውኔም አስቤም አላውቅም። ኖ የት ነበርሽ? የለበስሽው ምንድን ነው? የኤልሹ ልብስ ነው ወንድሜ። የሰው ልብስ ለብሰሽ ደግሞ ምን ላይ ነው? ይህንን ለብሰሽ የት ለመሄድ ነው? አረ ተወኝ። እንደው ያለ አቅሟ ተሰው ጋር ነበረች፣ ከቤቱ ባለቤት ልጅ ጋር። ከቤሉል ጋር ነው? አዎ ተሱ ጋር። ዛሬ ብቻ መስሎ ነው። እኔ እኮ ተይ ቀደም ሄለኔ ስትነግረኝ አየ ሰው ልጅ ሆና ነው ጠልታት ነው ብዬ አስቤ ነበር። ለካ አንቺ ከተባሉ በላይ ነሽ። ኧረ ተይ እናቴ። ዝም በይ፣ አፋለኝ ብለሽ እንዳታወሪ። ስሚ፣ ሁለተኛ እና እኔ በአንቺ ምክንያት ተናዳ ባያት አጋጭሻለሁ። እኔን አያርገኝ። አንቄ ነው ማንጠለጥልሽ። እንዴ ወንድሜ፣ አበባ በጣም ነው የምወደው። እውነት? እና አሁን ላምጣልሽ? አይ ሌላ ቀን ስንገናኝ ታምጣልኛለህ። እኔ የምልሽ ለምን በቁንጅና አትወዳደሪ? ማለቴ እንደ ባለፈው ሜካፕ አይነት ተቀብተሽ ማለት ነው። ዝም በል እሺ። ያንን ሜካፕ አታንሳብኝ። ሲጀመር መስታወት ላይ ስለወጣሁ እንጂ እንደዛው ያልወጣም ነበር። ለምን አትስተኝ ነግረኝ ነበር። ቤሉል እዚህ ምን ትሰራለህ? መኮራረፋችን ተገቢ አልመሰለኝ። ለአውራሽ ነበር የመጣሁት። በጣም አመሰግናለሁ። እሺ እንዴት እንደማወራ ጨንቆኝ ነበር። ማለቴ ስታኮርፍ ታስፈራለህ። የት እንደነበርሽ ለመጨረሻ ጊዜ ንገሪኝ። እምነትም ክደትም አንዴ ነው። እሱን ደግሞ ታውቂያለሽ አይደል? እኔ እኮ አላሸኩም። እውነት ይህንን ልብስ የለበስሽው ለእኔ ብለሽ ነው? አዎ። እሺ ደህና ደሪ። እንዴ ቤሉል ልቀቂ። አመሰግናለሁ። እሺ እባክህ ቤሉል፣ እባክህ ልጄን ተውልኝ። ያስኩሽ የኔ ስልክ አላነሳም ብለሽ በሌላ ሰው ስልክ ደውል ታነሺና ድምጼን ስትሰሚ ትዘጊያለሽ። የት ነበርሽ? እስካሁን የት ነው ያመሸሽው? የምታደርገው ነገር የለም። ምን እዚህ ቦልተሃል? ቤሉል በጣም እየታገስኩ ነው። ቆይ ለምን ሁሉም ሰው ከተኛ በኋላ ሌሊት ላይ መግባት ፈልግሽ? ወንጀል እየሰራው ነበር ብለህ ልታስረኝ ነው ወይስ? ቀልዱ ለማናችንም አይጠቅም። የት ነበርሽ? በስተመጨረሻም እጅግ በጣም ደስ ብሏታል። ምክንያቱም እንግዲህ ኑኑ ሀሳቧን ተቀብላታለች። እሺ አደርግልሻለሁ ብላታለች ማለት ነው። ያ ማለት እንግዲህ ጆንን እንድታፈቅረው ወይንም ደግሞ እንድትጀነጅነው ትፈልጋለች። ኤልሹ ደግሞ መበቀል ትፈልጋለች ማለት ነው። ጆንን ወድጀው ነበር፣ አፍቅሬው ነበር፣ አምኘው ነበር። እንዴት እንደዚህ ያደርገኛል? ማመን ምን ማለት እንደሆነ አሁን ላይ ግን አሳየዋለሁ በማለት እንግዲህ ፎክራለች እና ኤልሹ ማለት ነው ያሰበችው እቅድ እጅግ በጣም ኑኑን የሚጥላትና እንዲሁም ደግሞ ሌላ ውስጥ የሚያስገባት ነው የሚሆነው። ኑኑ ደግሞ አሁን ላይ ኤልሹ ካለችበት ነገር እንድትወጣ ወይንም ደግሞ ደህና እንድትሆን እንዲሁም ደግሞ ወንድሟ ማለት ነው ያ ማለት እንግዲህ ቤሎንም ኑኑን ሲጠይቃት ነበር። ኤልሹ እንዴት ነበረች? እኔ ቀርቤ ብዙ ነገሮችን መናገር እፈልግ ነበር፣ ግን ደግሞ ስቀርባት አልፈልግም። አሁን ላይ በጣም እንድቀርባት አልፈልግም። ጥፋተኛ ነች፣ ትምህርቷን ማቋረጥ አልነበረባትም ነበር በማለት ኑኑም ደህና ነች፣ አሁን ላይ እጅግ በጣም አምሮባታል፣ እንደውም ዘንጣለች በማለት እንግዲህ ተናግራ ነበር ማለት ነው። ስለዚህ ወንድሟም እጅግ በጣም ስለሷ እያሰበ ስለነበር ቀጥታ በመሄድ ኤልሹን ነበር ያናገረቻት። በሀሳቧ እንደተስማማችና ያለችውን ነገር ሁሉ እንደምታደርግላት ቃል ገብታለች ማለት ነው። ስለዚህ በመጀመሪያ ስልክ እንደሰጠቻት ቀጥታ ሄዳ ጆንን እንድታገኘው ወይንም ደግሞ ከእሱ ጋር ፍቅር እንዲይዘው ለማድረግ ነበር የወሰነችው። ይህን ነገር እያንዳንዱ እምልሽን ነገር ማድረግ አለብሽ በማለት እንግዲህ ኤልሹ ማለት ነው የራሷን ልብስ ማለት ነው በማልበስ እንዲሁም ዘንጣ ጆንን አግኝተዋለች ማለት ነው። እና ከጆን ጋር ሲገናኙ እጅግ በጣም ደስ የሚል ቆይታ ነበራቸው ማለት ነው። ያ ማለት ኑኑና እንዲሁም ጆን ማለት ነው እና ጠይቋት ነበር እሱ ራሱ ማለት ነው። በባለፈው እንደዚያ ብዙ ነገር አድርገሽኝ አስቀይመሽ ነበር፣ ግን ደግሞ የተቀየሙትን በሙሉ እረስቸዋለሁ። እኔ የምልሽ እነዚያ ሁለት ሰዎች እነማን ናቸው? በማለት እንግዲህ የደበደቡትን የምትወጂው ወይንም ደግሞ እሱ የሚያፈቅርሽ ቤሎን ነው ወይንስ ደግሞ አዶኒ ነው? በማለት እንግዲህ ጠይቋት ነበረ። እሷ ግን ማንም ፍቅረኛ እንደሌላት ነው የተናገረችው ማለት ነው። እና እርግጠኛ ነሽ ፍቅረኛሽ አይደሉም ወይ? በማለት ጠይቋት ነበር። አዎ ማንም አይደለም፣ እኔ ከዚያ ቤት የምኖረው እንደ ቤተሰብ ነው፣ ሲቀጥል ደግሞ የማንም ፍቅረኛ አይደለሁም በማለት እንግዲህ ለጆን ተናግራለች። ጆንም እንግዲህ እኔ እንዳየውሽ ነበር የወደድኩሽ፣ ስለዚህ
እድሌን መሞከር እችላለሁ ማለት ነው በማለት እንግዲህ ተናግረዋል። እንግዲህ ኑኑም ኤልሹ የተናገረችውን ነገር እያስታወሰች ነበረ ማለት ነው። ያ ማለት እንግዲህ ከአንቺ ፍቅር እንዲይዘው ማድረግ አለብሽ ብላ አስጠንቅቃት ነበር ማለት ነው። እና ምንም ነገር ፍቅረኛ እንደሌላት እንግዲህ ዋሽታ ነው የተናገረችው። በነገራችን ላይ ጆን የተናገረው ነገር አለ ማለት ነው። እኔ በመጀመሪያ ውሸት የሚባል ነገር በህይወቴ በጣም ነው የምጠለው በማለት እንግዲህ ለኑኑ ተናግሯል ማለት ነው። ከዚህ በፊት እንግዲህ ኤልሹና እንዲሁም ደግሞ ጆን አብረው በነበሩበት ሁለታቸውን በጣም ይዋደዱ ነበር። በነገራችን ላይ ኤልሹ የውሸት ነው የቀረበችው በመጀመሪያ ማለት ነው። እሷ የምትወደው አዶኒንን ነበር። ግን ደግሞ ከጆን ጋር ጊዜ ለማሳለፍ ከትምህርት ቤት እየቀሩ ጆንና እንዲሁም ደግሞ ኤልሹ አብረው ያሳልፉ ነበር። እሱን እንደ መደበሪያ ነበር የፈለገችው እንጂ ከልቧ ወደው አፍቅረው አልነበር ከጆን ጋር የሆነችው ማለት ነው። ግን ደግሞ እንደማትወደው ሲያቅ ማለት ነው እሱ እጅግ በጣም ነበር የተናደደ። ምክንያቱም በመጀመሪያውንም ከኤልሹ ጋር ሲተዋወቅ እኔ ውሸት የሚባል ነገር በፍጹም አልወድም፣ ከዋሸሽኝ ግን የመጨረሻ ነው የምንለያየው ብሏት ነበር ኤልሹን ማለት ነው። እና ቃል ገብቶላት ነበር እንደማይከዳትም እና ይህን ነገር ነው አሁንም ለኑኑ እየተናገረው ማለት ነው። እኔ በህይወቴ ውሸት የሚባል ነገር አልወድም ብሎ ለኑኑ ተናግሯል ማለት ነው። እና አሁንም እንግዲህ ኑኑ የምታደርገው ወይንም ደግሞ ከእሱ ጋር ያለችው የውሸት እንደሆነ እየታወቀ ነው። ምክንያቱም ራሷ ኤልሹ ለመበቀል ስለፈለገች ነው። ማፍቀር መወደድ እንዴት ታምኖ መካድ እንዴት እንደሆነ ቆይ አሳይሃለሁ በማለት እንግዲህ አሁን ላይ ጆንን ለመበቀል ወስናለች። በነገራችን ላይ ጆን ሲያስብላት ነበር። እሷ እኮ ከልቧ ታምነኝ ነበር፣ ለምንድን ነው እንደዚህ ያደረግኩት እያለ ያን ጊዜ ማለት ነው ኤልሹ ከቤተሰቦቿ ወጥታ ከእሱ ጋር ለመጠጋት በሄደችበት ሰዓት ማን ነው ወደ ቤቷ እንድትመለስ ያደረጋት? ራሱ አዶኒ ነው ማለት ነው። ጆንን አግኝቶ እሷ የመጣችበት መስመር ልክ አይደለም፣ ስለዚህ መሆንና መቀመጥ ያለባት ከቤተሰቦቿ ጋር ነው። እኔንም ራሱ ወደ ቤቱ ውሰደኝ ብላ ነበር፣ ግን ደግሞ አልወሰዳትም። ስለዚህ አሁን ለእሷ የሚጠቅማትን ነገር ነው ያደረከው፣ እንዳትጸጸት በማለት እንግዲህ ጆንን ሲናገረው ነበር ማለት ነው። ጆንም ምን ብሏል? እኔ እኮ ከልቧ ታምነኝ ነበር፣ ለምንድን ነው እንደዚህ ያደረግኩት? በማለት እንግዲህ በመበሳጨት ላይ ነው ማለት ነው። ያ ማለት እንግዲህ ከኤልሹ ላይ ያደረገው ነገር ልክ እንዳልሆነ ተሰምቶታል ማለት ነው። ሲቀጥል ደግሞ ኑኑም ጠይቀው ነበር ኤልሹ ምንህ ነች በማለት እንግዲህ ጠይቀው ነበር። ግን ደግሞ ስለሱ በጣም ረዥም ጉዳይ ነው፣ ሌላ ጊዜ እነግርሻለሁ በማለት ሌላ ነገሮችን ነበር ሲያወሩ የነበሩ። ጆንን ካገኘችው በኋላ እንዲሁም ደግሞ ከቤሎን ጋር ተገናኝተው ነበር። ቤሎን ደግሞ አለባበሷንና ሁኔታዋን ሲያያት እጅግ በጣም ነበር የደነገጠው። ከማን ጋር ወጥተሽ ነው? ቅድም ነበር እኮ እኔ ስጠብቅሽ የነበረው፣ ግን ደግሞ አንቺ ከቤት ውስጥ ከወጣሽ በጣም ብዙ ጊዜ ሆኖሻል። እኔም ማላቀው ነገር አለ እንዴ? ከሌላ ሰው ጋር ተገናኝተሻል እንዴ? በእርግጠኝነት ከሌላ ሰው ተገናኝተሽ ነው እንጂ ለእኔ እንደዚህ አልዘነጥሽም። ደሞስ የማን ልብስ ነው እንደዚህ የለበሳችሁት? አንቺና ኤልሹ ከመቼ ወዲህ ነው የምትቀራረቡት? ትናንትና ራሱ እሷ ያንቺን ልብስ ለብሳ አንቺ መስለሽኝ ሄጄ አቀፍኳት በማለት እንግዲህ ለኑኑ ይነግራታል። ኑኑ እጅግ በጣም ነበር የሳቀችው። ብታቅፋትም ችግር የለውም ምክንያቱም እህትህ ነች፣ ሲጀምር ደግሞ ከማንም ጋር አልነበርሁም፣ እኔ ላንተ ነው እንደዚህ የዘነጥኩኝ በማለት እንግዲህ እሱን ለማሳመን ሞከራለች። ግን ደግሞ ቢሉን አላመናትም ማለት አይመስለኝም። ከጀርቤ የሆነ ነገር እንዳለ እየተሰማኝ ነው። ስለዚህ ኑኑ በነገሮቹ ባትቀልጅ ጥሩ ይመስለኛል። የኔና አንቺን ግንኙነት እንደ ቀልድ ነገር አትዩ በማለት እንግዲህ ቤሎን ተናግሯታል። ግን ደግሞ ለብዙ ደቂቃ አብረው ቁጭ ብለው በነበሩበት ሰዓት እንኳን ይብን እያወራት አልነበረም፣ አኩርፋት ነበረ ማለት ነው። ሲቀጥል ደግሞ ወደ ቤት በተመለሰችበት ሰዓት አይንዬ እጅግ በጣም ነበር እየተናደደችባት። ምክንያቱም ወደ ቤት ስገባ አምሽታ ስለነበረ ጆንን አግኝተው ነበር። ቤሎን ጋም እንደዚሁ ከሱ ጋም ጊዜ አሳልፋ ስለነበር በጣም ስለቆየች ያለውን ነገር ማለት ነው። ያው አይንዬ እጅግ በጣም ነበር የተናደደችባት። ለምንድን ነው እንደዚህ ማታደርጊኝ? ኧረ እባክሽን እኔ በሰው ልጅ እየሳኩኝ አንቺ ጭራሽ ትጫወቻለሽ እንጂ ለምንድን ነው ከወንድ ጋር እንደዚህ የምትሆኙ? በማለት እንግዲህ አሁን ከቤሎን ጋር ነበርሽ፣ በእርግጠኝነት እሱ ባለሀብት ነው፣ ብዙ ነገሮች አሉት፣ እሱ ሊጫወትብሽ ነው። በፍጹም ከሱ ጋር መሆን የለብሽም እባክሽን ልጄ፣ ጨዋነች የሚልሽ ልጄ እኮ ተበላሸሽብኝ እያለች እንግዲህ በጣም ተቆጥታ ማለት ነው አይንዬ ስትናገር ነበር። እንዲሁም ደግሞ መኩ መጥቶ ያው የእናቴን እንድታናድጃት አልፈልግም እባክሽን በማለት እንግዲህ አርፋ እንድትቀመጥም ማለት ነው
ኑኑን ሲናገራት ነበረ። እሷም እሺ ብላለች። እኔ እንድትናደጅብኝና እንደዚህ እንድትሆኝ በፍጹም አልፈልግም። በእኔ ምክንያት እሺ በቃ ያልሽኝን ነገሮች በሙሉ አስተካክላለሁ በማለት እንግዲህ ኑኑ ሀሳቡን ትቀበላለች ማለት ነው። ከቤሎን ጋር እንግዲህ ተገናኝተው ስላላወሩ ስለተኮራረፉ እጅግ በጣም ተጨናንቃለች ኑኑ ማለት ነው። ይህን ነገር ከዚህ ጋር ማቆም እንደሌለባትና እንዲሁም ደግሞ ኤልሹ ያለቻትን ነገር እያንዳንዱ ነገር ማድረግ እንደሌለባት ወይንም ደግሞ ከዚህ በላይ ማስመሰል እንደማትፈልግ ቀጥታ በመሄድ ለኤልሹ ትነግራታለች ማለት ነው። እኔ ህይወቴ እየተበጠበጠ ነው። ስለዚህ ያልሸኝን ነገሮች በሙሉ ማድረግ አልችልም። ከዚህ ጋር ማቆም እፈልጋለሁ። ሲቀጥል ደግሞ አሁን ላይ ቤሉን አኮርፎኛል። እባክሽን ኤልሹ ከዚህ ጋር ማቆም አለብኝ በማለት እንግዲህ የኤልሹን ጠይቃት ነበረ። ኤልሹ ግን ለመጡት ነገሮች በሙሉ እኔ ቀበላለሁ ወይንም ደግሞ እኔ ነገሮቹን እሱንም አስረዳዋለሁኝ እንጂ ወደ ኋላ የሚባል ነገር የለውም በማለት እንዲሁም ደግሞ ከጆን ጋር ምን ያክል ጊዜ አሳለፋቸው፣ ምን ተባባላቸው በማለት ስለ ጆን ጠይቃት ነበረ። አሁን በዚህ ስሜት ሁኜ ስለ ጆን እንድነግርሽ ትፈልጊያለሽ እንዴ? አሁን እኮ በስልክ እያወራሁት እያለ ቤሎን መጥቶ ነበረ፣ ሰምቶኛል እያንዳንዱ ነገር። ስለዚህ የኔን ህይወት እየበጠበጠ ነው ያለው፣ ማቆም አለብኝ እባክሽን በማለት ጠይቃት ነበር ማለት ነው። በነገራችን ላይ ጆንን ስታወራ ማለት ነው ቤሎን ሲያዳምጣት ነበረ። እንዲሁም ደግሞ አበባ እንደምትወድ እንዲሁም አበባ ሌላ ጊዜ ዞላት እንደሚመጣ ምናምን ጆኒ እያወራት ባለበት ሰዓት እንግዲህ ቤሎን መጥቶ ነበረ። ምን እያደረግሽ ነው? ለምንድንስ ነው እንደዚህ የምታደርጊው? እያለ እንግዲህ ነገሮችን አንድ ባንድ ሰምቷል። ከሰው ጋር እንደተገናኘች እና እንዲሁም ደግሞ ሌላ ፍቅረኛ እንዳላት ነው እንግዲህ አሁን ላይ ቤሎን እየተናደደው ማለት ነው። እና ያደረገችው ነገር ደግሞ ልክ እንዳልሆነና እንዲሁም ደግሞ ገና ለእህቱ ለኤልሹ ብላ እሷ ያልሆነ ህይወት ውስጥ እየገባች መሆኑን እንግዲህ ተረድታለች። ይህን ነገር እሷ ማቆም አለባት። ካላቆመች በጣም ለእሷም ጥሩ አይደለም። አንደኛ የሚባል ነገር ጆን ስለማይወድ ማለት ነው ወደፊት የሚበቀላትና ያልሆነ ነገር የሚያደርጋት ነው የሚሆነው ማለት ነው። ምክንያቱም በሱ ላይ መጫወትና እንደዚህ ማድረግም የለባትም። ሲቀጥል ደግሞ እሷ ለመበቀል ነው እያደረገችው ያለችውን። በተለይ ደግሞ የኤልሹን ክፋት እሷ ታውቃለች። ያን ነገር መረዳት መቻል ነበረባት ኑኑ ማለት ነው። እና ከቤሎ ጋር በግልጽ ማውራት አለባት። እህቱ እንደዚህ እንዳደረገች ከጆን ጋር እንድትገናኝ ወይንም ደግሞ ጆንን ልታወራ እንዳደረገቻት ያለውን ነገር በግልጽ ቤሎን ማውራት አለባት ብዬ አስባለሁ ማለት ነው። ሌላው እንግዲህ ምኩ እናቱን እያጽናና ይገኛል። እናቴ በዚህን ያክል እንድታዝኝ በፍጹም አልፈልግም። በቃ እሷ እኔ እኮ የሰው ቤት ነው ብዬ ነው እንጂ እኔ ራሴ ቆጣታለሁኝ፣ ችግር የለውም፣ ኑኑም ትስተካከላለች፣ ችግር የለውም በማለት እንግዲህ አይንዬን እያጽናና ይገኛል ማለት ነው። እንግዲህ ወይዘሮ ሄለን ከቤቱ ወጥታ ሄዳለች። እንግዲህ የምትመጣው ሁሉም በተኛበት ነው ማለት ነው። ሌሊት ነው ወደ ቤት የምትገባው። ግን ደግሞ ቤሎን ደግሞ ደጋግሞ ስልክ ሲደውልላት ስላላነሳች እንዲሁም ደግሞ በኤልሹ ስልክም ደውሎላት ነበረ። በመጀመሪያ አንስተው የእሱን ድምፅ ስትሰማ ግን ወዲያውን ነበር ስልኩን እየዘጋችው ማለት ነው። ብቻ ሁሉም በተኛበት ቀስ ብላ ወደ ቤት ስትገባ ግን ቤሎ አግኝቷታል ማለት ነው። እኔ እስካሁን ስጠብቅሽ ነበር አገኘሁሽ፣ የሌላ ስልክ ታነሻለሽ፣ የኔን ስልክ ለምንድን ነው የማታነሽው? በማለት እንግዲህ ሲቆጣት ነበረ። አሁን እንደ ፖሊስ ብዙ ጥያቄዎችን እንድጠይቀኝ አልፈልግም፣ አንተ የኔ መርማሪ አይደለም፣ እባክህን ተወኝ በማለት እንግዲህ ወደ ክላሷ ወዲያውን ነበር የወጣችው ማለት ነው። ስለዚህ ቤሎን ደግሞ አሁን ላይ ማለት ነው ወይዘሮ ሄለን የምታደርገውን እያንዳንዱን ነገር ማወቅ ይፈልጋል። እንዲሁም ደግሞ በብዙ ነገሮች እያጣራ ይገኛል ማለት ነው። እንግዲህ ቀጣይ ምን ሊፈጠር ይችላል የሚለው ብረን የምናየው ጉዳይ ነው። አሁን ላይ እንግዲህ አዶኒ ይብን ማለት ነው በእርግጠኝነት እንግዲህ ከጆን ጋር እንዳትቀራረብ ወይንም ደግሞ እንድትጣላ ወደ ቤት እንድትመለስ ያደረገው ለራሱ ይመስላል። ምክንያቱም ከዚህ በፊት እንደምትወደው እንደምታፈቅረው ኤልሹ ያቃል ማለት ነው እና ለራሱ ለማድረግ የወሰነ ይመስለኛል። ምክንያቱም በጣም አምሮብሻል፣ ወክ እንድናደርግ እፈልጋለሁ በማለት እንግዲህ ኤልሹን ማለት ነው እዟት ወጥቶ ነበር። እሷ አልፈልግም ብትልም እየጎተተ እዟት ሄዶ ነበር። ደስ የሚል ጊዜ ሁለታቸው አሳልፈዋል። እንዴት ዛሬ ታየውህ እያለች እንግዲህ እሷም አዶኒን ስትጠይቀው ነበረ። በቃ ስለደበረች ዘና እንድትይ ስለፈለኩ ነው በማለት እንግዲህ
አዶኒም የራሱን ነገር ተናግሯል ማለት ነው። ስለዚህ አዶኒ ያደረገው ወይንም ደግሞ ሌልሹ አዝኖ ሳይሆን በእርግጠኝነት ለራሱ ስለፈለጋት ይመስለኛል ከጆን እጅ ወስዶ ለራሱ ለማድረግ ያሰበ ይመስላል። እንዲሁም ደግሞ በጣም ብዙ ጉዳዮች ማስተካከል ያለብኝ ነገሮች አሉ፣ ለዚያ ነው ኑኑ ላይ አሁን ላይ ትኩረት ያላደረኩት ብሎ ነበር መልስ የሰጣት ማለት ነው። ምንድን ነው የምትጨናነቀው ነገር አለ እንዴ ብላም ጠይቀው ነበረ። አይ የምጨናነቀው ነገር የለም፣ ግን ደግሞ በጣም ብዙ ማስተካከል የምፈልጋቸው ነገሮች አሉ በማለት ተናግሯል ማለት ነው። በነገራችን ላይ የአባቱ ገዳይ ማን እንደሆነ እንዲሁም ደግሞ ወይዘሮ ሄለን የምትባል ግለሰብ ምንድነው የምሰራው ከጀርባዋስ ምን አለ የሚለውን ነገር ልክ እንደ ቤሎን በደንብ ማጣራትና ማወቅ ስለሚፈልግ ስለዚያ ጉዳይ በደንብ እየሰራ ይገኛል ማለት ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።